ነው። እሱም እንደ አሊ ነው ባህሪው፣ ቶሎ ያለቃቅሳል። ከዛ የአበባዬን አስጨርሽ ምናምን ብሎ ይወቅሰኛል። እሺ በሶስተኛው ቀን እሺ ሳርዬ በሶስተኛው ቀን ማለት ጥር 13 ማለት ነው። ጥር 10 ነው ይሄን የሰማከው። በሶስተኛው ቀን ቆይ ልጨርስ ጥያቄ ነው። እንድሪስ እንደገባህ ቶሎ አይወራም ወንድሜ፣ ተራህን መጠበቅ አለብህ። እሺ ወንድም አለ ቴንክ ዩ። እሺ በሶስተኛው ቀን ማለት ጥር 13 ማለት ነው። ጥር 13 አይባል ጥር 13 የሆነ ሰው መጣና በውስጥ በዋትስአፕክ ነው በምን መጣ? በጓደኛ ነው ቁጥሬን አፈላልጎ ሪከርድ እንደዚህ ተጣጣፈን። ይቺ ልጅ እኮ አለች ብሎ ተዛ ትደውል አገናኘኝ። ቁጥሩን ላከልኝና ደወልኩለት እኔ ቀጥታ ለልጅቱ። እሺ እርግጠኛ ነህ ወይ ትለው እርግጠኛ ነኝ አለኝ። እሺ እንደገና አገናኝሁት ያን ተክላይን። ኦኬ ምን አለ ተክላይ? ያን ሰዓት አነጋገሩም የቁጣ ነው። እኔ በፈለከው ልምልልህ እችላለሁ እያለ ራሱ እየማለለስ ነበረ። ያ ማለት ነው ልጅቱ አዩሃት ያለው። እሺ ከዛ መንገድ ሲባል እነሱ በዚህ በመልሃ ነው ማንን በሚባለው መንገድ ነው ይዘዋት ሲሄዱት፣ እያሳረፉ ሁለት ልጆች ይዘዋት እየሄዱ ነው ሲሉ በዛኛ ሰዎች አልመጡም። ተጨቃጨቁ። ቢያንስ 25 ደቂቃ አካባቢ ያወሩ። አልግባባ ሲሉ አንተ ችግር ለመፍጠር ነው እንዲህ ምናምን ብሎ ያንኛው ተቆጣ። በዛው ተበታተኑ። ኮንፈረንስ ላይ ነው ላይክ ሶስታችሁ በኮንፈረንስ ይሄኛው ልጅ ተክላይና አንተ ለሶስት ሆናችሁ ወደ 25 ደቂቃ አወራችሁ። አይዋ እሺ በመጨረሻ ስልኩ ከመዘጋቱ በፊት በምንድን ነው የደመደማችሁት? አለች ወይስ የለችም በሚለው ደመደማችሁ? አንተ ለነገር ነው ወይ ሌላ ነገር ፈልገህ ነው ወይ ብሎ ነው ያንኛው ማለት ነው። አልተግባባም። ባይ ማን ነው? ተክላይ ነው ባይ አለች ለሚለው ልጅ። አይዋ እሺ እሺ ከዛ በውስጥም ዞሮ እንዴት ታግኝቶ ሲሆን ምን ይሆን አላውቅም። በማግስቱ እኔም ተስፋ አልቆረጥኩም። ደውዬ እያልኩት አፈገፈገ። እንደገና ያንኛው ወደ ኋላው ማለት ነው። አይቻታለሁ ያለው አፈገፈገ ማለት ስልክ ማንሳት ተወ፣ ሀሳቡን ቀየረ። ምን አለ? በቃ ወደ ኋላ በቃ የለም የሆነ ነገር። እንደውም ቀኑንም ያዩኋት በዚህ ቀን ነው እያለ ሁላ አለምታታ ሲል ይሄ ነገር በቃ ወይ አስፈራርተውት ነው ወይ ምንድን ነው ብዬ ዝም አልኩት። እኔም ኦኬ ቤታውንም ለመቅረብ ምን አደረግክ አንተ? እሱ ሲያፈገፍግ እኔማ ሌላ ቀኑን አሁን ያየኋት ቀን በዚህ ቀን ነው ሲለኝ በቃ ቪዲዮ ለማድረግ የሰውንም ቢሆን ትተባበረኛለህ ወይንም ሰው ታገኛለህ ወይ ስለው ችግር የለም አለኝ። እንደገና ማለት ነው። ለማን ነው ይሄንን ያልከው? ለተክላይ? ለልጅቱ ለዛንኛው ለዛ ልጅ መጥቶ ለነገረክ ሰው እዛው አካባቢ ነው የሚኖረው እሱ? እዛው አካባቢ ነው? እዛው ነው ሰው ይዶላል ከዚህ ሩካ። ኦኬ ከዛ እንደዛ ሲልክ አስክሬኑን ቀርጸ መላክ ትችላለህ ወይ ስትለው ምን አለክ? ትችላለህ ወይ ወይንም ሰው ታገኛለህ ወይ ስለው ችግር የለም ቦታውን ካሳየን ብሎ ቦታውን እንዲያሳይ ሲባል እንደገና ያንኛው ደግሞ ምን እንደሚላቸው አላውቅም። በዛው ነው የሚሄዱት። ኦኬ እነሱ ቀብረናታል ካሉ ካንተ መቃብር ቆፍሮ አስክሬን ፎቶ እንዲልክልክ ነበር የጠየቀው ለልጁ? አዎ እርግጠኛ እንግዲህ ታሞተች ምን ያው ይታወቃል። አልሞተችም ብሎ እኮ ነው ልጁ እኮ አንተ ሞተች ደላላው ጌትነት ሞተች ባለክ በሶስተኛ ቀን ጥር 10 ጌትነት ሞተች ብሎክ ጥር 13 ይሄ ልጅ መጥቶ ላንተ አልሞተች ቁጥርህን በሰው አፈላልጎ መጥቶ ባለቤትክ እኮ አልሞተችም ላለክ ሰው አስክሬኗን ማለት አልሞተችም ብሎ እንደገና ለምን ስለ አስክሬን ታወራለህ? እንደገና ደግሞ ሳምንት ታጠብቀው ማለት ነው። እንደገና እኔ እንዴት ታውቁት እንደሆነ አላውቅም። እኔ ሌላ ልጅ እንደሆነች ሳምንት ይሆናታል ምናምን እያለ እርግጠኛ መጨረሻ ሰዓት ንገረኝ ስለው ደግሞ እንደገና ሌላ እንትን አለ ቀኑ ማለት ነው። አዎ ሸሸ። ከተክላይ ጋር ካገናኘከው በኋላ እዛ ስልክ በኋላ ከልክ በኋላ አፈገፈገ። ሀሳቡን ወደ መቀየር ወደ ማመንታት ሄደ። እሱም እንደተክላይ ሞታለች ማለት ጀመረ። ሞታለች ታይሆን እሱ ወደ ኋላው ሌላ ልጅ ትሆናለች ነው ያለው። ግን እዛ ቦታውን ስለሚያውቀው በቃ ላስከኝ ተባበረኝ። በቃ ያየኋት ልጅ ሌላ በቃ እኔ ተሳስቼ ይሆናል ያየኋት ልጅ ሌላ ትሆናለች አለ። ኦኬ ገባኝ። አሁን ተረዳው። እሺ ከዛ በኋላ አንተ ውስጥ ጥርጣሬ አላደረም አለች የሚል ይሄ ልጅ በሶስተኛው ቀን ገና መጥቶ እንደዛ በማለቱ ጥርጣሬ አላደረብህም? ላይክ
ምን አደረገ? ውስጤማ አድሯል። እንደገና ከሶስት አራት ጊዜ ሌላ ሰውም እንደዚህ ያክስቷ ልጅም አለች ከኢትዮጵያ ራሱ ድንበር ያሉ ሰዎችን እያጠያየቁ እንዲቀርጹላቸው ሲሉ እኛ መኖር እንፈልጋለን ነው የሚሉት ማለት ነው። ኦኬ ሶ ምን አደረክ? እንደዚህ ሚዲያ ላይ እስኪወጣ ድረስ 2 ወር ከ7 ቀን ነው አይደለ? ሰያ ይዞት ወደ ሚዲያ የወጣው ሞተች በተባለ በ2 ወር ከ7 ቀን ነው። እስከዛን ድረስ አንተ ምን እያረክ ነበረ? ምን ማለት ቤተሰብም አለ እኛ አርፈንም ቤተሰብ ሁላ እኮ አለ ሲጀመር በብርም እንደዚህ ሰው ሀራንዴ ሀራሚ ጋናች ይላሉ እነሱ ማለት ነው። እዛው በእነሱ ሀገር እንደዚህ በውስጥ እያጠያየክ ነበር አንተ ከተለያዩ ሰዎች? በውስጥማ እንዲያው ብዙ ልፋት አለ። አሁን እኮ ነው ሚዲያ ላይ እየወጣው እኮ። ከዛ በፊት እኮ ብዙ ችግር አለ። አቡዬ ምናልባት ከስር የሚጻፍ አንድ ኮመንት እያየው ነው እና ዋትሳፕሽን ቼክ አድርጊ እስቲ ቪዲዮ ልኬልሻለሁ የሚላል እና ትንሽ ለየት ስላለብድግር መሻለሁ። እሺ ጥያቄ እንጠይቃለን። ተራ እየጠበቅን ስለሆነ ተረጋጉ። አንዱ እሺ ጋይስ እንጠይቃለን። ኮመንት ደግሞ ስለሚደራረም ማንበብ አንችልም። ለዛ ነው። ኦኬ ሳውዲ ልክ የነበረ ሳውዲ ለሚኖር ሰው ቁጥሩን ብትሰጭኝ እኔ ቼክ ማስደረግ በማን ስም እንደወጣ ቼክ አስደርጌ መንገር እችላለሁ ያለች ልጅ ነበረች። ቁጥሩን ልክ የላት ቼክ አስደርጋ አረብኛ ስለምታነቢ ስሙን አንቢው ላይ ነው። አብድልሃዲ አሳሚ አብድልሃዲ በሚባል ሰው ስም ነው የወጣው። በሰው ስም የወጣ ሴም ካርድ ነው ከበቃ ላይ የተገዛ አይደለም ነው እሷ የምትለኝ። ይህንን ነው እንግዲህ ይህልኝ ዋትሳፕሽን የተባልኩት አይደለም ሀቡ ትናንት ሀና ጋር ነበርኩ በዋትሳፕ ልኬልሻለሁ ይሄዳል ማናል በጣም ተለጋጋሚ ትጻፍ ቆይ ትናንትናው ልጅ እንዳይሆን ቆይ አንዴ አረንጓዴ ፕሮፋይል ቆይ ልፈልገው። ስልኬን ከእንድሪ ስልኩን ወስጄ ቮይስ አውርቼው ነበረ። ሀቢባ አሁን ችግሩ እኮ የሚያባዙት ናቸው። ሀቢባ ኧረ በፈጣሪ ትንሽ ስቴፕ እየተጓዝን ነው። አቤት ሀቢባ አቤት አንድ ጊዜ በፈጠረሽ እንደው 40 ምናምን ሺህ ህዝብ አለ። እኔ ሰላም ነው ያጣሁት። እባካችሁ እውነታውን ነገር ለህዝቡ እዚህ ጋር እናንተም ልትናገሩልኝ አልቻላችሁም። ሚኪም አቡፋኖም ይሁን ሳሪም ግሩፕ ላይ ያላችሁ ሁላችሁም ታውቃላችሁ ጉዳዩን። እኔ የወንድሟም ጋር አውርቻለሁ። ግን እኔ እንደው ሸታምና እናንተ እንደ ሐቀኛ እንደ እውነተኛ እየሆናችሁ እኔ እዚህ ጋር ሰላም እያጣሁ ህዝብ ጋር እየተጣለው ስለሆነ እኔ ቪዲዮ ሰራልሃለሁ ከፈለክ አንተ ስም እንድሪስ አንዴ ቆይ በእናትህ ቪዲዮን ጨርስ። እንደዛ ሳይሆን ራሴ ማሳወቅ እፈልጋለሁ። እኛ ይኸውልህ አንተ ስለ ስምክ ነው የምትጨነቀው፣ እኛ ስለ ሰው አዳምጠኝ እንድሪስ፣ አንተ ስለ ስምክ ነው የምትጨነቀው፣ እኛ ደግሞ ስለ ጠፋች ነፍስ ለምን ትደብቃላችሁ? ስለ እሷ ነው የምንጨነቀው። ያንተ ያጠፋችሁ ልጅ ከሆነ እንግዲህ አዳምጡኝ። ስለ ስሜ አይደለም እውነታውን ነገር መታወቅ ስላለበት ነው። እናንተ ለምን እንደምትደባብቁት ነገር ለልጅቱ ከሆነ የደበቅነውን አውጣው። እሺ በቃ በትልቁ አድርግና ቪዲዮ ላብራና እዚህ ጋር እሺ እንነጋገር። በጣም ጥሩ። ይኸው የረባ ነገር አታውጣ። ከፈለጋችሁ ቪዲዮ ላብራ፣ ካልሆነም አብራ በትልቁ አደርግሃለሁ። የረባ ነገር ሳይሆን ትክክለኛውን እናንተ ላይ እየደበቃችሁ ያላችሁ ትክክለኛውን ያልሆነ ነገር እየተሰየመ ስለሆነ አብራ ቪዲዮ በእናትህ አብራ በትልቁ አደርግሃለሁ። እናቴ ትሙት አደርግሃለሁ በትልቁ አብራ ቪዲዮ። ጋይስ ትናንትና አብሬ ነበርኩ የምትለው ማናት? ዋና አካውንቷ እዚህ ላይ ማን ነው? እያየው ነው። ግን እናንተ ኮፒ ፔስት እያደረጋችሁ ሁላችሁም እየለቀቃችሁት ነው። ወይ ብላ ናት ወይ ብላ ማርያም የምትለው ናት። ማናት? ሳሪቲ ይኸውልሽ ትንሽ ስንጓዝ ጫፍ ላይ እንደርስ የሚበጠብጥ ሰው አይጠፋም። ዝም በያቸው። ማንም አብሬያት ነበርኩ ገለበሌ ውሸት። አብራት የነበረች ኔትወርክ አግኝታ እዚህ ጋር መጣች። እንደዛ እያመንን ተስፋ እያደረግን እያስገባናቸው ባዶ። አሁን ቆይ እንድሪስ ቪዲዮ ያብራና እኛ የደበቅነውን ሀቅ ያውጣ እንዴ። እንድሪስ ቪዲዮ አብራና አሳያለህን ነገር እንድሪስ ይሰማሃል ወይስ ሚዩት አድርገህ እያወራህ ከሆነ? ይሰማኛል። እሺ እሺ ቪዲዮ አልበራም እንድሪስ። ስልኬን ላመጣ ነው።
እሺ አንተ ስልክን እስክታመጣ እኔ ጥያቄ ልቀጥል ከአበቡ ጋር። ወሰብ እሺ እና የሁላችሁ ዋናው ነገር ባለቤቷ ስትሄድ አንድ ከሻፍ ስልክ ብቻ እንደያዘች ኦኬ። ለምን እኛ ቪዲዮ ላይ ስማርትፎን ይዛሃና ስላየን ስማርትፎን ይዛ ነበር ወይ በእጇ የሚለውን ከባለቤቷ በላይ ስለሷ ማንም ሊያቅ ስለማይችል ባለቤቷን ጠይቅ ያለው። ቆይ እሺ በትልቁ ላድርገው። ባለ 10 ሆኖ በትልቁ ማድረግ አይቻልም። አንድ ሰው ማውረድ አለብኝ። ማን ነው በፈቃደኝነት የሚወርድልት? መኩ እኔ ወርጄ ተመልሼ እመልሳለሁ። አይ ሳሪቲ ቆይ መኩ ይወርድና ተመልሶ ይገባል። እሺ አሁን አዳምጡኝ አሁን ቆይ አንዴ ቆይ ላደርግህ ነው። አዳምጡኝ አሁን እሺ። ወይ ከላይ በትልቁ አድርጊኝ። ላደርግህ ነው እንድሪስ ላደርግህ ነው በትልቁ። አንዳንድ ጊዜ እውነት የሚናገር ሰው አትወዱም እና ነው እናንተ። ኧረ እንወዳለን ተናገር። በጣም ጥሩ። በመጀመሪያ ይሄንን ታውቁታላችሁ አታውቁትም? ይሄ ልጅ ማን ነው? ወንድሟ ይመስለኛል ባልሳሳት። የምታውቁት ብቻ ወንድሟ አይደለም? ወንድሟ ነው በትክክል። እሺ ይሄ ቁጥር ደግሞ ስክሪንሾት አድርጉት። የማን ነው? የወንድሟ ቁጥር አይደለም? ቆይ አንዴ ሊውሽ ከወንድሟ በላይ ማንም እናንተም ፐብሊክ ላይ አታሳይ ሳይሆን ተማምነን እንድንሄድ ነው ተማምነን እንድንሄድ ነው። ይሄ ወንድሟ ነው። ከወንድሟ በላይ ማንም ሊቆረቆሩላት የሚችል አካል የለም አይደለ? እሺ እዚህ ጋር ይሄን ፎቶውት ይሄንን የሃና ፎቶ ነው የተባለ ፎቶ ነው። አሁን ላይ አይደለችም ተብሏል፣ ግን የሃና ተብሎ ነው የመጣው። ይሄን ፎቶውትና ለዚህ ጋር ላኩለት። በመቀጠል አዳምጡ። ይቺ ፎቶ ነው ያነሳሁት፣ ቪዲዮ ነው። ፎቶ ነው ለሸበካው ብዬ ላኩልህ። ለአሁን እጇን ወደ ላይ አድርጋ በሃና ከታች ባለችው ለአሁን በኩል ያለችው ልጅ ሃና ናት አይደለችም? ይሄን የተላከል እሷ ነች እኮ እንደርስ ይቺ እሷ ነኝ። ምንም ጥርጥር የለውም እኮ ይቺ እሷ ነኝ። እሺ ሰማችሁ አይደል? ዛሬ ነግሮኛል። እሷ ናት እያለ ነው። አዳምጡ እኮ ዛሬ ነግሮኛል። ወንድምየው ተመሳስሎበት እኔ ማንም ጋር መቀየር ነው እውነት የተሳሳትኩት ወንድምየው ሰው ነው። ሀዘን ላይ ነበር ተሳሳተ። ግሩፕ ላይ ልግባና እንድሪስ አዎ እኔ አልተሳሳትኩማ፣ መናገር ነበረባችሁ ነው። በቃ አንተ ፐርፌክት ነህ። እኔ አሁን ግሩፕ ላይ ልግባና ደግሞ አንተ ፐርፌክት ነህ፣ አትሳሳትም። ወንድምየው ተሳስቶ ተመሳሰለበትና አዎ አለ። በቃ ተሳስቶ ወንድምየው አዎ አለ። መቶ በመቶ ሃና ናት ሲለኝ ለህዝቡ ማየት ያለበት አካል ስላየ ይቺ ልጅ የሃና ቪዲዮ አለ ብዬ ነው የተናገርኩ አይደለ? ግሩፕ ላይ ሃና ናት ብሎ ወንድሙንም ነግሬዋለሁ ብዬ ቪዲዮውን ለነ ሚኪ ለነ ሳሪ ሁሉም ባሉበት ግሩፕ ላይ ላኩላችሁ አይደለ? የዛን ሰዓት እናንተ ነሰርፋው ነው አይታችሁታል አይደል? ከዛ በኋላ አዳምጡ ልጨርስ። ሀይባ አትፈኝ በፈጠረች ድጋሚ ያለው በዚህ ጉዳይ አልገባም። ህዝቡ እናንተ ካወቃችሁት ግሩፕ ላይ ያላችሁት እኔ እንደፈለጉ ውሸቱን አውቆ ነው ሲሉ አይ ትክክል ነበር ግን ልጅቱ ሌላ ናት ብላችሁ እውነቱን መናገር አለመቻላችሁ ብቻ ነው ይገርመኝ። ከዛ በመቀጠል ለሐቢባ የላከልሽን ሪከርድ ይው ልክልሻለሁ፣ ላንቺም እሱ ልኮልኛል እኔ ልጅየው ለራሱ ማለት ነው። ስለዚህ ይሄን ነገር ሲናገር እኔ ያን የትናንትናውን ነው ያመጣው አይደለ? እስቲ ክፈተው ይላከልኝ። ማን ይላከልኝ? የተባሉ ሰዎች ማን ይላከልኝ? በጣም ጥሩ። ቆይ እሺ ሪከርዱ ነው እዚህ ጋር ትናንት ያመጣከው ልጅ ቆይ እሺ ጠብቂ። ላ የሃና ወንድም አዳምጪ። ለአንቺ ሪከርድ አድርጎልሻል። አዎ አድርጎልኛል። ነገርኩህ እኮ ይኸውልሽ ይሄን ፎቶ እንድሪስ ነበር ያሳየኝ መጀመሪያ። ህዝቡ እኮ ማወቅ ስላለበት እኮ ነው ያሳየኝ። አሁነች እህቴ ነች ብዬዋለሁ እኔ 100% እህቴ ነች ብዬዋለሁ። እና አሁን ደግሞ ሌላ ፎቶ ሳይ እሷ አይደለችም ሳጣራ ማለት ነው። እቺ ልጅ ወልዳ የተቀመጠች እዚያው ልጅ ታቀፈች ልጅ ነች። ሌላ ፎቶ ደግሞ በሌላ በኩል ልከውልኝ ሳይ ሌላ ነች፣ እሷ አይደለችም እንድሪስን እኔ ነኝ እንደዚህ ብዬ እኔን ካጣራ በኋላ ነው ነች ካልኩት ወዲያ ነው ቪዲዮ ማለኝ ያለው ምንም ያለው እና እሱ ደግሞ ሌላም በቃ ሌላ በውስጥ እያገዘን ነው። እና እሺ ይሄን እሱ ወንድሟ እንደዚህ ካለ እናንተ እኔ ምንም አላስፈልጋችሁ ብዬ ዋሸኋችሁ ነው አይደለ? ካላስ አለቀ። ካሁን በኋላ እናንተ እውነተኛ ናችሁ። ይመቻችሁ፣ ደህና ሁኑ። ለሃና መገኘት አላህ ያስገኛት። የሰውን ተውት፣ አላህ ይርዳት።
ትክክለኛው ነገር ይሄን ነው የምነግራችሁ። እንድሪስ ወንድሜ በቃ ግን ሌሎቻችሁ ግሩፕ ላይ እንኳን ሚኪ ውስጥ ያውቃል። ግሩፕ ላይ ያወራነውን ነገር ለደላሎች ተልኮ አዳምጠኝ ሚኪዋ፣ የመጨረሻ ልናገርና ለውጣ። ግሩፕ ላይ ለእናንተ ሪከርድ ያደረኩትን 4 ሰዎች አሉ አደም ገርፋን ጨምሮ። ጥንቃቄ እናድርግ። እነዚህ የደላሎች ቤተሰብ አሉ ብዬ ግሩፕ ላይ ስንወያይ በግል ሪከርድ ያደርግላችኋለሁ አይደል? በግላችን 13 ግሩፕ ባለበት መካከል ያን ከግሩፕ ላይ ያደረኩትን ሪከርድ ለደላሎች ተልኮላቸው ማንኛችሁ እንደላካችሁም አላህ ይወቅ። እኔ ራሴ የጠረጠርኩ ሰው አለኝ። ከዛ በኋላ ደላሎች ደግሞ ይኸው ግሩፕ ላይ ያደረግከው ሪከርድ ብሎ ለኔ ላኩ። አሳልፌ ተሽጫለሁ። እኔ እየታፈንኩ ነው። ይሄን ሁላ የሚያውቅ ሰው የለም። እኔ ግን ማንንም ደላላ አልፈራም፣ ችግር የለውም። ግን ለምን እስከዚህ ድረስ እኔን ማን ነው ሊያጋፍጠኝ የሚፈልገው? የኔ ስም እንዲጠፋ የምታደርጉት? ባለፈው እኛ ድምፅ እንሆንክ ማነው? ንገረን፣ ድምፅ እንሆንክ። እኛ አሳልፎ ለደላላ የሸጠክን ንገረን፣ ድምፅ እንሆንካለን። እኛ ማን ነው? ሪከርዱ እዚህ ጋር አለ፣ ችግር የለውም። እዛው ሁላቸውም ባሉበት እኮ ማን ነው? የምትጠረጥረውን ንገረን። አንተ ማን ነው? ያን እርግጠኛ ነኝ የምጠረጥረው አለ፣ አቀርበዋለሁ፣ ችግር የለውም። ከዛ በኋላ ግን ቢያንስ እኔ ይሄን ነገር እንትን እያልኩኝ እያለ እኔ ደላላ ጋር እየተጋፈጥኩኝ አሳልፈው ተሰጠው፣ ችግር የለውም ይሁን፣ እሺ ኖርማል ነው። ግን ይሄን ያክል እኔን በመጥፎ የምታዩት እናንተ ለምንድን ነው? ለደላላዎቹ ያንን ቪዲዮ ላከላቸውን ሰው አመ ወላሂ አመጣዋለሁ። ሚኪ እኔ ሪከርድ አድርጌያለሁ፣ መልስ እንኳን አልሰጣችሁኝም። ማን ነው እኔን አሳልፎ የሰጠኝ ከዚህ ግሩፕ ብዬ ተናግሬ ጸጥ ነው ያላችሁኝ? ለምን እናንተ እኔ በመጥፎ ልሰየም? እስከዛሬ ያደረኳቸውን መልካም ነገሮች ደጋግ ኢትዮጵያዊዎች ያውቃሉ፣ ችግር የለውም። ግን ሀና ሙታለች ተብሎ ያን አስክሪን ሲያሳዩአችሁ እናንተ እኔ ያመጣው ምስክር አለን በ50 ሰው በ50 ሺህ ምናምን ህዝብ እዚህ እንድንደርስ ያደረከን አንተ ነህ። ለምን ያመጡልን መረጃ የ3-4 ዓመት ሬሳ ነበር፣ አንተ አለች በማለት የልጅቱ መኖር ተረጋግጧል። ሁለተኛ ግሩፑ ላይ እንድሪዝ ነው ውሸታም ብሎ ያወራ ሰው ካለ አንድ፣ ሁለተኛ ያንን ቪዲዮ አውርደው ለደላሎቹ የላከውን ሰው ለእኛ መስጠት አለብህ። አንተ ምንም ያጠፋው ነገር የለም። እኔ እዚህ መሰክርልሃለሁ። ለምንሰራው ስራ ጥሩ ነገር እያደረክ ያለህ ልጅ ነህ። እኔ ውለታህን በዜሮ አላባዛም። የኔ አቋም ይሄ ስለሆነ በቃ እኔ ይሄ ብቻ በቂ ነው። ግን በኮሜንት እየመጣችሁ አንዳንድ ሰዎች ስለምትናገሩ ወደ ጎጥም ልታስገቡኝ ስለሆነ ነው። እውነታውን ይሄን ነው መተናገር መውጣት ይፈልጋል። ያን ልጅ ሳመጣው ውሸት እንኳን ቢሆን ሚኪ ያን ልጅ አይቻታለሁ ባይን እያለ ውሸቱን እንኳን ቢሆን እስከ መጨረሻው አዳምጦ እውነት ከሆነ ይያዛል፣ ውሸት ከሆነ ውጣ ማለት አይቻልም ነበሩ። አጀንዳ ከማስቀየስ ልጁን አምታቶ ከማባረር ባይነኝ ያለ ስለሰፈቱ ከማውራትና ያየው የሚያጫጡ እንድሪስ ይኸውልህ ያን ልጅኛ የምንሰማበት ሰዓት ላይ አልነበረም እኮ እንድሪስ ወንድሜ ስማ፣ ትናንትና ብዙ ነገር ነው የተበላሸብን። እንደጀመርነው ጨርሰን በነበር ዛሬ ብዙ ነገር አግኝተን ይሆንልን ነበረ። ልጁ ለአንተስ ምን ሰጠ ወንድሜ? ለአንተ እኮ ምንም አልሰጠ ገብቶ ከማውራት ውጭ። እንዴ እኛ እኮ ይኸውልህ እንድሪስ በጣም ተቸገርን እኮ የሆነ ነገር ላይ ስንደርስ እንዲህ አይነት ነገር እየሆነብን። እኔና እንድሪስ እንነጋገር። ሳሪያ እንዴ ላስረዳውና ተረድቶ እንዲወጣ። እንድሪስ በመጀመሪያ ደረጃ አቡፋኖ አጀንዳውን ሲያመጣው አንተም አለች ብለህ ስትለፋ ሁላችንም ጆይን ብለናል። ይሄን ነገር በውስጥ ከተባለ ዘንድ ልጆቹ በህይወት የለችም ብለው ያመጡ መረጃ ውድቅ የሆነው አንደኛ ያንተ መረጃ ስለነበረ ነው። ለሱ ትልቅ ክሬዲት ሰጥተናል። እውነት ለመናገር እንደው ይሄ ነገር ልጅቱ በህይወት ከወጣች በኋላ ቆይ ችግር የለውም አዳምጠኝ። ልጅቱ በህይወት ተርፋ ከወጣች በኋላ ለአንተ የሚሰጠውን ነገር እኔ አውቃለሁ። ቢካዝ አንተ ነህ እዚህ ያደረስከን። ከዛ ውጭ ግን ፐርሰናል አታክ ለሚያደርጉ ሰዎች ኢምፐርሰን ነው። አሁን ይኸውልህ በግለሰብ ደረጃ መጥቶ አንተን አታክ ሲያደርግህ ያ ማለት እዚህ ያለው ሰው ሁሉ ህዝቡ ሆነ ማለት አይደለም። ህዝቡ ቪዲዮ አለኝ በህይወት አለች ብለህ ያልከውን ነገር አየ፣ ወንድሟን ያሳሳተህ ወንድሟ ይቅርታ ጠይቋል አይደለ እንድሪስ? አይደል እንድሪስ? ኦኬ እሱ ይቅርታ ከጠየቀ አንተ ጋር የሚመጣ ጉዳይ የለም ማለት ነው። ከወንድሟ በላይ ማንም የለም። እሱ ነው ያረዳን ነው። በቃ ውሸት ሆነ ማለት ነው። እና አንተ ጋር የሚያገናኘው ነገር የለም። ሌላ በግለሰብ ደረጃ የሚጣሉ ሰዎች ካሉ ካንተ ጋር ይሄን ራሳቸው ኃላፊነት ሊወስዱ ይገባል። እኔ በግሌ ግን ለአንተ አድናቂ ነኝ፣ አክባሪ ነኝ። በቃ ይሄ በግሌ እኔ ግሩፕ ውስጥ እንዳሉ ሰዎች ማለት ነው። ከዛ ውጭ የአንተን ቪዲዮ ይሄ እንድሪስ ቪዲዮ ነው የላከልናለች ብሎ ምናምን ብሎ የላከው ሰው ካለ አምጣና እዚህ አጋፍጠው። ይሄን ነው ልልህ የምችለው። ከዚህ በላይ ደግሞ አሁን ለምንሰራው ስራ እንዳይረባበሽ ትንሽ አረጋግተው ሰላም ብለህን ብትወጣ እንደ ሀሳብ። እኔም በሚኪ ላይ የምጨምረው የዛን ጊዜ ያላችሁ ይመቻችሁ። ኋላስ ቆይ እንድሪስ አንድ ጊዜ የዛን ጊዜ እነዛን ሰዎች ያርበተበታቸው ኢድሪስ አለኝ ያለው መረጃ ነው። እውነት ለመናገር እኔ ብቻ ሳልሆን ብዙ ሰው ቅር ብሎን ነበረ። ሳይኖረው አለ ለምን ይላል እያለ ነበር። ግን አሁን እኔ ገና ተረዳሁት።
ስለዚህ ወንድሟ ስላረጋገጠለት ነበር ይሄ ልጅ ቪዲዮ አለኝ አለው። የኔ ብቻ የብዙ ጥያቄ ቪዲዮ መረጃ ሳይዝ እንድርስ ለምን አለኝ እያለ ያምታታናል እያሉ ብዙ ሰዎች በግል ሁሉ ያናገሩ ነበሩ። እኔ ወላሂ የማውቀው የለኝም። እንግዲህ እናያለን አብረን ነበር ያልኳቸው። ስለዚህ ወንድሟ መስሎት በሰጠው መረጃ ነው። እንድርስ ይቅርታ ልንለው ይገባል። ማንም ደግሞ ደላላ አሳልፎ ለደላላ የሰጠ አካል የለም። በአስለን እኛው ሰርገው የገቡ ጅዳ ካሉትም የመን ካሉትም እራሳቸው ሰርገው የገቡ ሰዎች አሉ። እውነቴን ነው የምልህ፣ አይተናቸዋል። እኛ ጋር ጨዋ ጫወታቸዋል፣ ሌላ ቦታ ሌላ ነገር እና እንደዛ ነው። ይድርስ እናመሰግናለን። እንድሪስ እንግዲህ ሪስክ ወስዶ ኃላፊነት ወስዶ የለፋውን ነገር እግዚአብሔር በሚያውቀው ስለ እውነት ነው። ለማስመሰል ሳይሆን የእሱን ያህል የለፋ ማንም የለም። ወንድሟ የሰጠው መረጃ ትክክል ባለመሆኑ በእርግጥ የከሸፈ ያስመስላል፣ ግን በሌላ መልኩ እየረዳን ስለሆነ ልጁን ባትነኩት መልካም ነው። ግን ፐርሰናሊ ልጁን አታክ ማድረግ ከፈለጋችሁ የራሳችሁ መንገድ ነው እንጂ በዚህ ጉዳይ ላይ ግባት እንጂ የሆነው እንቅፋት አልሆነም። እንድሪስ ይህን ነው የማረጋግጥላችሁ። እንድሪስ ሰላም አልበቃ አፉ በል አንተም እኛም እንግዲህ ባሉ ሰዎች ስም ይቅርታ ብለናል። እሺ ወንድሜ እንድሪስ እኔ ላይም ቅር ያለክ ነገር ካለ ይቅርታሽ። ምንም እኔ ቅር ያለኝ ሳይሆን ህዝቡ ያው ይህን ነገር ማወቅ ስላለበት ነው። ወንድሟ 100% እርግጠኛ ነኝ ሀና ናት እያለ ለእሱ ብቻ ነው መጀመሪያ ይቺ ልጅ እንዴት ነው ብዬ የላኩለት ሲላክ እንጠይቀዋለን። እሱን አሁን አንተን ለምን እንዳወዛገበህ አንተን እንጠይቃለን። የእህቱን ፎቶ በትክክል ሳያውቅ ለአንተ መረጃ ላይ ብሎ ሰጥቶ እንደዚህ ካደረገ እኛ እሱ ራሱ ይቅርታ እንጠይቅ እናደርጋለን። ከአንተ ጋር የሚገናኝ ነገር የለም። አንተ የሰጡህ ነው ያመጣኸው። በቃ አለ ጠይቁት። እሱ ሀቢብ አለ ስልኳ አይደለ? ጠይቂው ባለው አንተ ጥሩ ሰው ነህ፣ እናመሰግናለን። እሺ። እና ሌላ ደግሞ ግሩፕ ውስጥ ደግሞ ያልከው ለደላላ ተሸጥኩ ያልከው ግሩፕ ውስጥ ደግሞ እኔ የለሁበትም። እኔ ምንም አይነት ግሩፕ ውስጥ አልወጣም። የለሽም አንቺ እዛ ጋር የለሽበትም። ስለዚህ እንድሪስ እኔም የለውም። እሺ እንድሪስ ወንድሜ እኔም የለውም። እሺ ኧረ እኔ ወዳችኋለሁ። እኔ ማንም ጋር መቀየም አልፈልግም። በቃ እንድሪስ የምጠረጥረው ሰው ካለ ንገረኝና ላስወጣለህ። እንድሪስ የምጠረጥረው እኔ ራሱን እኔ አደም ገርፋ የሚባል ሰውዬና ሰውዬ ብቻና ብቻ ነው። እኔ እዚህ ሰው ማምቼ ለሌላም አልሰጣችሁም። ይኸው በዚሁ ላሶ ፊት አደም ገርፋ ራሱ ነው፣ ሌላ ሰው አይሰጠኝም። እዛ ውስጥ እሱን ስላየሁት እሱ ራሱ ነው። እኛ 13 ግሩፕ ውስጥ ነው አደም ገርፋ ያለው። ማንኛው ግሩፕ ላይ እንድሪስ ተጠንቀቁ። ራሱ ደላላ እናንተ ጋር አለ። አሁንም ቢሆን ተጠንቀቁ። እናንተ አታውቋቸውም። ራሱ ደላላው ነው። እኔ አንዱ ራሱ ነው። በቃ እዛ ውስጥ ላክበት፣ በውስጥ ላክልኝ ማንኛው እንደሆነ። አንድ ደግሞ ሌላ አለ። እኔ ያስወጣሁትም አለ። እኔ ያስወጣሁም ሰው አለ። ስሙን ባልጠራ አላወቃችሁ ነገር ይሄን ነው እኔ እንጂ እናንተ አትሰሙኝም። አሁን ያለውን ስራ እንስራና ወይ መጨረሻ ላይም ቢሆን መተህ ሞር ታብራራለህ። ለአሁኑ ግን የያዝነውን እንጨርስ። በጣም ነው የምናመሰግነው ስለመጣህ። ቴንኪው ወንድሜ። ያላ ይመቻችሁ። እሺ እናመሰግናለን። ያላ ቻው ታውላችሁ። ቻው። ሌላ ሰው ባያቋርጠን። እሺ እንቀጥል። ሶሪ ስለተፈጠረው ነገር ጋይስ። አንዴ ቆይ ማሳያችሁ ፎቶ አለ የምታውቁት ከሆነ አሊና ይህንን ሰው ታውቁታላችሁ። አሊና የገጠር ልጅ እስቲ እዩ፣ ታውቁታላችሁ ይህን ሰው? እኔ አላውቀውም። የገጠር ልጅስ? ኧረ እኔ አላውቀውም። እሺ ከዛ በኋላ ስለዚህ እስከ መጨረሻው ድረስ አንተ በውስጥ ነበረ እያፈላለክ የነበረው እንጂ የሀናን በህይወት መኖር ገና በሶስተኛው ቀን ነው አንተ ያወቅው አይደል? አዎ እንደዛ ነው የሰማሁት። ቤተሰቡም ነው ጀኛ ብቻ አይደለም፣ ወንድሟም ቤትም ሁሉም ያውቃል። ገና ከሶስተኛው ቀን ጀምሮ ከጥር 13 ጀምሮ የሀናን በህይወት መኖር ታውቁ ነበረ። ውስጥ በውስጥ እየጠያየቃችሁ ነበር። ለምን እኛ ሚዲያ ላይ የሰማነው ሰያ ይዞት ሲመጣ ከ15 ቀን በፊት ሰያ ይዞት ሲመጣ እንጂ አልሰማንም ነበር። ቤተሰቡ ግን ኦልሬዲ ጥር 10 ሞተች ተብላችሁ ጥር 13 ከ3 ቀን በኋላ ኦልሬዲ በህይወት መኖሯን ሰምታችሁ ጠርጥራችሁ እያፈላለጋችሁ ነበር ውስጥ ለውስጥ። ያልሞከርነው ነገር የለም በአማት። አዎ ኦኬ። ወዲያውኑ ግን ብትመጡ
አሪፍ ነበር። ይሄኔ እስካሁን ድረስ ወታ ነበር። ኤኒዌይ ስቲል ናው አለች። ኢንሻአላህ ትወጣለች። ሶ አሁን ወዲያውኑማ ቢሆን እስካሁን የእውነት ነበር የሚገድሏት። ሲጀመር እነዚህ ሰዎች አስበሽዋል? ስለዚህ መቆየት ጥሩ ነው ማለት ነው። ለሱ ይሻላታል ነው የምለው እኔ። ምክንያቱም ያን ጊዜ ይገድሏታል አለ ጥርጥር። እንደዚህ ድርቅ ያሉ በአሁኑ ሰዓት። ኦኬ እሺ። ስለዚህ እኔ ከባለቤቷ ጋር ያለኝን ጥያቄ እንዳለ ጨርሻለሁ። ጥርት ብሎልኛል። ሌላ ጥያቄ ከሌላችሁ ወደ አሊ ከመሄዴ በፊት አበባውን ባለቤቷን የምትፈልጉት ነገር ካለ ባልየው ደውሎልኝ ስልኬን አፈላልጎ